ያላችሁ ሴቶች ጓደኛ ትይዛላችሁ፣ የምትይዙበትን ቦታ አታውቁም። ችግር የለም በቃ አንቺን ካገባው በኋላ ሃይማኖቴን ቀይራለሁ ይላል። አሁን እግዚአብሔር ያሳይሽ፣ አንቺን ብሎ ሃይማኖቱን አንቺን ፈልጎ አምላኩን የካደ ሰው ባል ይሆነኛል ብለሽ ነው? አንተስ አይ ችግር የለውም በቃ ነገ ስንጋባ እጠመቃለሁ ስትል ንስሐ አባት ጋር ተመጣና እጠመቃለሁ ብላኛለች። አንተ ናምና ነው እንደምትጠመቀው? የሞተላት ክርስቶስ ገብቶላት በስሙ ተጠምቃ ስታበቃ ነው ማግባት። አንዋር እናንተና ጎን ለጎናቸው እሱ ለዘፋኙ ተው የሚባል አማርኛ የለም እና ሾልከው ነው በአጠቃላይ የሚገቡት እና ብዙዎችን ያስታሉ። ስለዚህ መፍትሄው ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት መጋደል ነው። ስንት ጊዜ? ሃይማኖት ማለት ግን ምን ማለት ነው? ጥሩ ነው፣ እምነት ነው። ሃይማኖታችሁ ምንድነው? አሁን ተሳሳታችሁ። ለያችሁ ሃይማኖት ሲባል ሰው የሚመስለው የሆነ ተቋም ስተት ነው። ሃይማኖት በሉ ማመን፣ መታመን፣ ጽኑ ተስፋ ማድረግ ነው። ሃይማኖት ማለት እግዚአብሔርን ማመን፣ በእግዚአብሔር መታመን፣ በእግዚአብሔር ጽኑ ተስፋ ማድረግ ነው። ሃይማኖት አለኝ ሲል አንድ ሰው እንዲህ ያለ ነው። እግዚአብሔርን አምናለሁ፣ በእግዚአብሔር እታመናለሁ፣ እግዚአብሔርን ምን አደርጋለሁ? ተስፋ አደርጋለሁ። ሃይማኖት የለኝም ካለ አንድ ሰው እግዚአብሔርን አላምንም፣ በሱም አልታመንም፣ ጽኑ ተስፋም አላደርግም ማለት ነው። አስተካክሉ። ሃይማኖት ይሄ ነው ትርጓሜው። ከማን የተሰጠው? ለማን? ለቅዱሳን ለሰው ልጆች አንድ ጊዜ የተሰጠ ነው። ስለዚህ እኛ ራሳችንን ለሃይማኖት እየሰራን እንኖራለን እንጂ ለኛ የሚሰራ ሃይማኖት የለም። ገብቷችኋል? እኛ ለሃይማኖቱ እንሰራለን እንጂ ለገሌና ለገሌ የሚመች ሃይማኖት በየጊዜው አይሰራም። ማህሌት፣ ሰዓታት፣ ኪዳን እያልክ የምን መንዛዛት ነው? እሁድ ረፈድ ሲል እኛ ጋር ና ብለው ለሰዎች የሚመቻቸውን ሃይማኖት ይሰሩላቸዋል። ያው በዚህ በሆዱ መቼስ የሚጨክን የለም። ጾም ከሚለው ጌታ ጾሞልሃል ብላ የሚለው ይሻላል ለሰው። አሁን ዓለሙ የጠፋው ለዚህ የሚመች ሴቶች እንዴት እንደምታምሩ ብታዩ። በቃ አሁን እኔ መንፈሳዊ ባልሆን እንኳን መንፈሳዊነት እንደናንተ ነው ከላይ ስትታዩ ማለት ነው።